ጤና ይስጥልኝ ተመልካችና አድማጮች ቻናል ቤተሰብ ተከታታይ ትኩስ መረጃዎችን ይዘን ብቅ ብለን ከመቀሌ ወደ አዲስ አበባ የሚደረጉ ጉዞ ገደብ መጣሉ ተሰምቷል። ወጣቶች በርካታ ቀያቸውን እየለቀቁ ወደ አዲስ አበባ ማቅናታቸው ተሰምቷል። በዚህ ምክንያት እንግዲህ የተለያዩ እገዶች ማድረጋቸው ተሰምቷል። በዛሬው ጠዋት ከመቀሌ ወደ አዲስ አበባ በሁለት አውቶቡሶች ሲጓዙ የነበሩ መንገደኞች ከትግራይ እንዳይወጡ መከልከላቸው ነው የተሰማው። በመውጫ መንገድ ላይ ጥብቅ ፍተሻ ኬላዎች መመስረታቸው መረጃዎች ያመላክታሉ። ይህ እንቅስቃሴ ገደብ የተጣለው የትግራይ ወጣቶች ዳግም ጦርነት በመሸሽ ክልሉን በግፍ እየለቀቁ መሆኑን ተከትሎ ህወሓት ወጣቶች ለወታደር ግዳጅ ለመጠቀም ካለው ፍላጎት ጋር ተያይዞ እንደሆነም ተገልጿል። በዚህም እንግዲህ ዛሬ ወደ ሁለት የሚደርሱ አውቶቡሶችም እገዳ እንደተጣለባቸው ተሳፋሪዎችም እንደቀሩ እየተገለጸ ይገኛል። ሰሞኑን በርካታ የትግራይ ወጣቶች ከቀያቸው እየለቀቁ ወደ መሀል ሀገርና ወደ አዲስ አበባ በግፍ እየተንቀሳቀሱ ይገኛል። በዚህም በይህን የተመለከተው ህወሓትና አበሮቹ በዛሬው እንግዲህ ወደ ሁለት የሚደርሱ አውቶቡሶችን እገዳውን እንዳደረገባቸውና ጉዟቸውን እንደተሰረዘ የተገለጸ የሚገኘው ውድ ቻናል ቤተሰብ ተከታታዮች እዚህ ጋር እየዘንም የምንመለከተው ሌላኛው መረጃችን አለ። ከምንመለከትበት በተለይ የጣይቱ ዋና አዛዥ ብሎ ራሱ ሰይሞ የሚንቀሳቀሰው ተሾመ አበባው በዛሬው እንግዲህ እርስ በርሳቸው እርምጃ ሲወሳሰዱ እንደነበር ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የጣይቱ ክፍለ ጦር ዋና አዛዥ አበባው ተሾመ አበባው ማለት ነው እርስ በርሳቸው በጥቅም ክፍፍል እንግዲህ በተደረሰ ለውጥ ቁስለኛ ሳይሆን እንደሆነ እየተገለጸ ይገኛል። በዚህም እንግዲህ ከፍተኛ ጉዳት እንደደረሰ አንዳንዶችም እንደተሸኘ እየገለጹ ይገኛሉ። ጉዳዮች እንግዲህ የምናጣራና የምናጣራ ይሆናል። ነገር ግን በተጨባጭ መረጃዎች መሰረት ግን እርስ በርሳቸው እርምጃ ሲወሳሰዱ እንደነበረ በትናንት ዕለት አስታውሻለሁኝ። የአማራ ህልውና ጉዳይ ብለው ግን ጥቅም ላይ ትኩረት አድርገው እየሰሩ ይገኛሉ። ከጅምሩ ይሄ የሚያስረዳው የአማራ ጥቅም ሳይሆን ለረግል ጥቅም ላይ የተሰማራ ጽንፈኛ ቡድን መሆኑን የሚያሳይ ጉዳይ ነው። እዚህ ጋር ይዘን ከምንመለከተው እጅግ ኢትዮጵያዊነታችን የመሆናችን የምንጠራጠርበት የባቡር ሀዲድን እንግዲህ የፈቱ ለግል ጥቅም ወይም ለገበያ ሽያጭ እየተጠቀሙበት ይገኛል። ይህም እንግዲህ ጥንቃቄ እንዲደረግና ጥቆማ እንዲሰጡ ማሳሰብ እንፈልጋለን። እጅግ ከሚያሳዝን ከሚያሳፍር አንድ ኢትዮጵያዊ ሆነን እንግዲህ የህዝብና የሀገር ሀብት የሆነውን የባቡር ሀዲድ ብረቶችን በመፍታት ለሽያጭ እየተጠቀሙበት ይገኛሉ። በዚህም እንግዲህ የባቡር ሀዲዱ እንደተፈቱ በተለያየ ሶሻል ሚዲያዎች እየተዘዋወረ የሚገኘው። ስለዚህ ጥቆማችሁን እንድትሰጡ እንደዚህ አይነት አስነዋሪ አሳፋሪ ድርጊትም እንድትቆጠቡ ማሳሰብ እንፈልጋለን። የትግራይ የሰላም ኃይል በዛሬው ዕለት እንግዲህ በተለያየ ቀጠና ምክክር እያደረገ ይገኛል። ስልጣናም እየሰጠ ይገኛል። ኃይሉንም እያጠናከረ ይገኛል። እንዲሁም ደግሞ ከቲዲኤፍ ወደ ቲፒኤፍ የሚፈልሱትን እየተቀበለ ይገኛል። ወይም ደግሞ የሰላም ኃይል ወይም ቲፒኤፍ ተብሎ የሚታወቀው ማለት ነው። በአዲስ የተመሰረተው የትግራይ ነጻ ለማውጣትና የህወሓትን አከርካሪ ለመስበር እየተንቀሳቀሰ ይገኛል። ከህወሓት እንግዲህ ወደ የሚፈልሱትን እየተቀበለ የታድሱ ስልጣናም እየሰጠ ኃይሉን እያጠናከረ ይገኛል። ህወሓት እንግዲህ እብደቱን እንደቀጠለ ይገኛል። በዛሬው አንዱ አመላካች ጉዳይ ይህ ነው። ነገር ግን የራሱ መውጫ ቀዳዳ አመቻችቶ የትግራይ ወጣቶችን ዳግመኛ ለጦርነት ቀያቸው ለቀው የሚንቀሳቀሱትን እንግዲህ የገዳ ማድረጉ በዛሬው አንዱ አመላካች ጉዳይ ነው። ስለዚህ በንቃት ሁላችንም የሰላም ዘብ እንድንቆም ያስፈልጋል። ከጦርነት የምናመጣው ለውጥ የለም። ህወሓት ከዚህ በፊት ያስታውሳል። የትግራይ ወጣቶችን አስበላ። እሱ እስካሁን ድረስ ምንም አልሆነ። ከፍተኛ አመራሮች ምንም አልሆኑም። ዋነኛ የትግራይ ወጣቶች እያስጨረሰ ሄዳል ልጅ ይገኛል። እዚህ ጋር ያይዘን ከምንመለከትበት እጅግ አስነዋሪ የሃይማኖት አባቶች እንግዲህ በትናንት በግፍ ተረሽነዋል። እጅግ የሚያሳፍር ጉዳይ ነው። በተለይ የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምህረት አባ አይን ዓለም አማራ በመጋቢት 4 2018 ዓ.ም ከምሽቱ ላይም ማንነታቸው ባልታወቁ ታጣቂዎች መገደላቸው ተከትሎ የከተማው ፖሊስ መምሪያ ማብራሪያ ሰጥቷል። በማብራሪያውም እንግዲህ መግለጫው እንደሚከተለው አስደምጣቸዋለሁ። የመመሪያው አዛዥ ኮማንደር አበራ ካሳ እንደገለጹ ድርጊቱ ከተፈጸመበት ዕለት ጀምሮ ምርመራ ቡድን ተዋቅሮ ክትትል እየተደረገ ይገኛል። ግድያው እጅግ አስነዋሪ የሃይማኖት አባት የማይገባ መሆኑን እየገለጹ አዛዦችም ወንጀለኞችን በቁጥጥር ስር አውሎ ለህዝብ ይፋ ለማድረግ በጥብቅ ዲሲፕሊን እየሰራ መሆኑን አረጋግጠዋል። በተጨማሪም ህብረተሰቡ ህዝብና መንግስት ለማቃረር በሚሰሩ አፍራሽ ሚዲያዎች ሳይመራ ተገቢውን ጥንቃቄ እንዲደረግ አሳስበዋል።
አሳስበዋል። የየጁ ክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ጌታቸው ይፈሩ በበኩላቸው ወንጀሎችን ለመያዝ በሚደረገው ጥረት ህብረተሰቡ መረጃ በመስጠት እንዲተባበር ጠይቀዋል። ስለዚህ ወንጀለኞች ከማህበረሰብ እንደማይሰወሩ ይታወቃል። ስለዚህ ማንኛውም ማህበረሰብ ጥቆማ በመስጠት የበኩሉን ኃላፊነቱ እንዲወጣም አሳስበዋል። እንደዚህ ድርጊት አሳፋሪ ድርጊት ነው። ሃይማኖት አባቶች ከማንኛውም የፖለቲካ ጎጥ ነጻ መሆናቸው ይታወሳል። በአዲስ አበባ እንግዲህ መርዛማ የሆኑት የበርበሬ ማስወገዱን ተገልጿል። መርዛማ የሆኑ የተረጋገጠ 90 ኩንታል በርበሬ መወገዱን ተገልጸው በአዲስ አበባ ኮልፌ ሁለገብ የገበያ ማዕከል ለሽያጭ ተዘጋጅቶ የነበረ 90 ኩንታል በርበሬ በከፍተኛ ፍላክሲን መርዛማ ንጥረ ነገር የተበከለ ሆኖ በመገኘቱ መወገዱን አስታውቋል። የኮልፌ ምግብና መድኃኒት ባለስልጣናት እንደገለጹ ከ8 ሚሊዮን ብር በላይ ግምት ያለው ይህ ምርት በተለይ በምርመራ ጤና አደገኛ ሆኖ በመገኘቱ የጽህፈት ቤቱ ስራ አስኪያጅ ሲስተር ሙራ ነጋሽ ምረት እንደገለጹት እንደዚህ አይነት ድርጊቶች በተለይ ለካንሰር ህመም ከፍተኛና እንዲሁ ለጉበት ስለሚዳርግ ማህበረሰቡ እንደዚህ አይነት ድርጊቶች በመጠቆም ኃላፊነታቸውን ትወጡ አሳስበዋል። ለጤንነት ዋነኛ የተበከሉ ነገሮችን መልሶ ለምግብነት የሚጠቀሙ ስግብግብ ነጋዴዎችን በማጋለጥ ሁላችንም የበኩላችን ኃላፊነት እንዲወጣ አሳስበዋል። ሰላም ለሀገራችን ያድርግ። ጽንፍና ጦረኝነት ይውደም። ወዲቻና ተከታታዮች መልካም ምሽት እንዲሆንላችሁ ኮድ ይመኛል። በሌላ መረጃ እስክንገናኝ መልካም ጊዜ